ማስተካከል አለብኝ። እሺ ነው ሰሪው ጠበቅ አድርጌ ጸጉሬ እንዳይቀስ እንደ ሊፋን ነገር አድርጌ ያስገዛሽኝ። እሺ ታዲያ እንዴት ነኝ? አምሮብኛል የኔ ቆንጆ። በስተመጨረሻም ናታን የኔ ሆነ። ብታነሺ አይሻልም? አስቸኳይ እንዳይሆን። ናቲ በእናቱ አስገዳጅነት የማይፈልገውን የቀለበት ስነስርዓት እንዲያደርግ ቢጋበዝም በሮዛ አማካኝነት ነገሩ እንዲከሽፍና እንዲቀር አድርገዋለች ማለት ነው። መጀመሪያ እንኳን የቀለበት ስነስርዓት የሚያደርግ አንድ ወጣት ይቀርና ለአንድ የሰርግ ታዳሚ እንኳን ይህን ያህል ሀዘንተኛ ሆኖ መገኘት አልነበረበትም። ናቲ በህመም እየተሰቃየች ያለችው እናቱን ላለማሳዘን ብቻ ከማኪ ጋር የቀለበት ስነስርዓት እንዲያደርግ ቢገደድም ነገሮቹ ግን በታሰቡት መልኩ ሳይሆን እንዲቀያየር አደረገቻቸው። በመጀመሪያ ናቲ ራሱ የማልፈልገውን የቀለበት ስነስርዓት እንዴት አደርጋለሁ እያለ ከእናቱ ጋር ሲከራከር በነበረበት አጋጣሚ ሮዛ አንድ ሀሳብ አመጣችለት። ግድ የለህም ይደረግ፣ የሆነ መፍትሄ እንፈልጋለን፣ እንደምንም እንዲቀር እናደርገዋለን። ናቲ ግን ይሄ ነገር በጣም አስፈርቶታል። በምን አይነት ምክንያት ሊቀር ይችላል? ስኳር በሽታዋና ደም ግፊቷ፣ ሁሉም ነገር ተደራርበው እናቴን ያሳጣኛል። ይህ እድሜ ዘመኔን ለጸጸት የሚጋብዘኝና እናቴን ወደማላገኝበት አቅጣጫ ብትሄድ እንዴት ሆናለሁ በማለት ያስባል፣ ያወጣል፣ ያወርዳል። ሮዛ ከማኪ ጋር የቀለበት ስነ ስርዓት እንድታደርግ እያስገደደች ያለችው እናቷን፣ እማዬ በዚህ ዘመን እባክሽን ወንድሜን አታስገድጁ፣ የሚፈልጋትን ሴት መርጦ እስኪያገባ ድረስ ለምን ነፃ እንዲሆን አትተዩም? ምክንያቱም በዚህ ጊዜ እገሌን አግቡ ብሎ ማስገደድ በጣም ነውርና ጸያፍ ነው በማለት እናቷን ልታስተምራት ፈለገች። እናቷም የተሻለውን ለልጇ እንደመረጠችለት አድርጋም ተናገረች። ናቲ አሁን እየዬ ማለቱን ቀጠለ። በሌላ በኩል ሰላም ናቲን አጠዋለሁ እየተሰቃየች ነው። ብቻ በሁለቱ ጎራ እንዲተከፍለው እርስ በርሳቸው ይተረማምሳሉ። በማኪ በኩል ይቺ ሰላም ስላለች ነው፣ ስለዚህ እዚህ ቤት መውጣት አለባት፣ አሊያም ደግሞ ጸጥ ብላ እንደ ሰራተኝነቷ አንገቷን ደፍታ መስራት አለባት በማለት በዝቅተኝነት እዛ ቤት መቀጠል እንዳለባትም ተደጋጋሚ ዛቻ ያደርሱባታል። በዚህ ብቻ ያላበቃው የማኪ ተንኮል በመርፌ መረዘቻት። ሰላም በምን አይነት ሁኔታ ጥቃት እንደደረሰባት ማስታወሱ ባትችልም በጭራሽ ራሷን ችላ መነሳት አቅቷት ምን ያህል እንደተቸገረች ወዲያውኑ ናቲ ደርሶ ወደ ሆስፒታል ባይወስዷት ኖሮ እውነትም እንደ ማኪ ጭካኔ ቢሆን ሰላም በህይወት ባልተገኘች ነበረ። ሆኖም እንግዲህ ወደ ሆስፒታል አፋፍሰው በሚወስዱበት ሰዓት እናንተ ለምን ታሽቃብጣላችሁ? እሷ ሰራተኛ ናት፣ ግን የምታደርጉት ነገር በጣም የሚያናድድና የሚያበሳጭ ነው በማለት ማኪና የናቲ እናት ተንጨረጨሩ። ሰው ይቀድምብናል ያሉት ሮዛና ናቲ ግን ሰላም እህታችን ናት፣ ለብዙ ጊዜ አብራን ኖራለች ስታገለግለን። እናም ዛሬ ላይ ስለታመመች ብቻ ልንጥላት አይገባም። ሰው ለእንስሳ ያስባል አይደለም ለራሱ አምሳሌ የተፈጠረው ሰው ይቅርና በማለትም አንዘባዝበው ወደ ሆስፒታል ይወስዷታል። ሆስፒታል ሄዳ በተደረገላት የሕክምና ድጋፍ ወደ ራሷ እንድታገግም ሆኗል። ማኪ ደግሞ ሰላም ወደ ጤንነቷ ስለተመለሰች በጣም ነው የተናደደችው። ምክንያቱም እንክብካቤ እንዲያደርጉላት ራሱ ፈቃደኛ አልነበሩም። እናትና ልጁ ቤት ከመጣች በኋላም እንድታርፍ ፈቃድ ቢሰጣትም መስራት አለባት፣ የሰው ቤት ስራ እኮ ነው እያሉ ያመነጫጭቋት ገብተዋል። ይህኔ ሰላም በሷ ምክንያት እየተጨቃጨቁ የቤታቸውን ሰላም መንፈግ አልፈለገችም። ስለዚህ ተነስቼ እሰራለሁ፣ በጣም ደህና ነኝ፣ አሁን ላይ ተሽሎኛል፣ ከትናንት ዛሬ ጥሩ ማገገም ላይ ነኝ በማለት ትናገራለች። ሮዛ ግን በፍጹም አንቺ መስራት የለብሽም እኔ እሰራዋለሁ እያለች ከኩሽና ተጠቃችላት። እንዲሁም ናቲ ራሱ ሰላምን ማስነካት አይፈልግም። ምንም እንኳን ከምግብ ጋር ምንም አይነት ቆይታ ስለሌለው ቢቸገርም፣ ነገር ግን ሰላምን እረፍት እንድትወስድና ከኩሽና እንዳትመጣም እየተከላከለ ነው። ቢሆንም ግን ሰላም አላስቻላትም። ምክንያቱም ከምግብ ስራ ጋር የማይተዋወቁት ናቲ ጋር ሲላቀስ ተመልክታለችና። እናም በር ላይ ቆማ ሁኔታውን ሁሉ ስታይ ቆይታ ወደ ውስጥም ተወርራ ገባች። ቆንጆ ምግብ ሰርቶም ወደ መኝታ ክፍል እንድትሄድና እንዲመግባት ያደርጋል።
በዚህን ሰዓት ሮዛ ነበረች ተከታትላ ወደ መኝታ ክፍል ያመራችው። አብሬያችሁ ብሆን እስኪ ምን ትላላችሁ? እርስ በርሳቸውም ተሳሳቁ፣ ተሳለቁ። በዚህን ሰዓት እናትየዋ መጥታ መኝታ ክፍል ያለውን ነገር ትመለከታለች። እናንተ እዚህ ተሰብስባችሁ ምን ትሰራላችሁ? ጭራሽ ደግሞ እንደ አራስ መኝታ ክፍል እያስገባችሁ ትቀልቡ ገብታችሁልኛል፣ በጣም ነው የማዝነው በማለትም እናት ትንጨረጨር ገብታለች። እማዬ እባክሽን ቢያንስ ስለታመመ ሰው አስቢ በማለትም አሁንም የልጆች አእምሮ ከእናት በላይ በስሎ ይመክሯት ገብተዋል። ይሁን እንጂ የማኪ እናት ጥላቸዋ ከልክ እያለፈ መጥቷል። በተለይ ደግሞ ከማኪ ጋር የቀለበት ስነስርዓት ማድረግ አለባቸው በማለት ማኪን እንድትነሳሳና ለቀለበት ስነስርዓቱ የሚሆናትን አልባሳት ለብሳ እንድትዘገጃጅ መነገሯን ተከትሎ ሰላምን አይንሽን ላፈር ብለዋታል። እንደውም ለነገ በጣም ብዙ ዝግጅት አለንና ነቃቤ ስራ መስራት አለብሽ እያሏትም ከህመሟ አሁንም አመመኝ ብላ እንዳታወራ ነበር ሲያስጠነቅቋት የነበረው። ሆኖም እንግዲህ ሰላም በምትሰማው ነገር በጣም እየተናደደች ነው። ምክንያቱም ናቲ ጋር ቀለበት ስነስርዓት ያደርጋሉ በማለት የተነገራት ነገር ተስፋ እንድትቆርጥና እዛ ቤት ያለችበት ሁኔታ ዝም ብሎ በከንቱ እንደሆነም ታስባለች። አሁን ላይ ናቲ እባክህን የኔ ፍቅር አንድ ጊዜ ተረዳኝ፣ እናትህ የቀለበት ስነስርዓቱ እንደሚደረግ ቁርጠኛ ሆናለች። እኔም ደግሞ በጊዜ ቦታዬን ብፈልግ ሳይሻል አይቀርም። በዚህ ሁኔታ እንዴት ብዬ ነው እያለችም እያማከረችው ነው። ናቲ ግን በጭራሽ ከእሷ ጋር የሚሆን አይደለም፣ ምክንያቱም አልወዳትም። ነገር ግን እናቴ እንድትሞትብኝ ስለማልፈልግ ትዕዛዙን ልፈጽም እችላለሁ። የኑሮ ነገር ግን የማይታሰብ ነው ይላል። እንዲህ በሁለት ልብ እየተሰቃየ ያለው ናቲ በሮዛ ግን ለምን አንዱን ውሳኔ አትወስንም? ምክንያቱም እድሜ ዘመንን ጨለማ ውስጥ ከምትኖር በዚህ በወጣትነት እድሜ ትክክለኛውን ውሳኔ መወሰን ያለብህ ቦታ ላይ ነህ በማለትም በውሳኔው እንዲጸናና በተለይ ደግሞ እናቱ ያመጣችለት ሀሳብ ትክክል እንዳልሆነም ትነግረዋለች። እናቱም አሁንም በጭራሽ እማዬ እሞታለሁ፣ በአንተ ምክንያት ደግሞ እንድቀጸፍ ከፈለግ የምታስበውን ማድረግ ትችላለህ እንዳለችኝ ልነግርሽ እፈልጋለሁኝ። በእኔ ምክንያት እናቴን ከማጣ ህይወቴ በሙሉ ጨለማ ሆኖ ይቀጥል በማለትም የእናቱን ሀሳብ መቀበል እንዳለበት ራሱን ያሳምናል። እንግዲህ እነዚህን የሰማችው ሰላም እዛ ቤት መሸበሩን ቀጥላበታለች። ማኪ ከአልባሳት አልባሳት እያመራረጠችና የሚያምርባትን እያፈላለገች ነበረ። ይሁን እንጂ አንድ የቀለበት ስነስርዓት የሚያስር አንድ ወደ ልቅሶ ደራሽ የመሰለ ጥቁር ልብስ ለብሳም ለቀለበት ትዘጋጃለች። በዚህን ሰዓት እንድታስተካክልላት የጋበዘቻት ሰላምን ነበረ። ሰላምን እንድትናደድላት ስለፈለገችም ከናቲ ጋር የቀለበት ፕሮግራም እንዳላቸው ትነግራታለች። ሰላም በጣም ተናዳለች። እውነትም ከአጠገቧ ያለውን ብርጭቆ አንስታ ብትዶልባት ምንኛ ደስ ባላት። ነገር ግን የሚመጣባትን ስታስብ በሀሳብ ጭልጥ ብላ ለብዙ ጊዜ መስማት ተስኗት ነበር። እያወራሁሽ የት ቦታ ሄደሽ ነው በማለት ትጠይቃታለች። እሷም አይ እዚህ ነኝ፣ እንኳን ደስ አለሽ፣ እንኳን ለዚህ ያበቃሽ አለቻት። ሆኖም እንግዲህ ያንን እየለበሰችውን አስተካክላላት አጅሪት ማኪም ይኸውልሽ ናቲ የግል ሆነ ብዙ ነገር አወራችሁ፣ ናቲን እኔ ያገባዋለሁ አልሽ፣ በመጨረሻም የራስ ያደረግኩት በማለት ፎከረች። ቀለበት ስነ ስርዓቱም እየተዘጋጀች ያለችው እናትም እንዲሁ ሸርን ጉድ ማለቷን ቀጥላለች። በተለይ ደግሞ የሰርጌ ለታ የሚለው ሙዚቃ ተከፍቶ ማሽር ይቀልጣል። ናቲ እንኳን የቀለበት ስነ ስርዓት የሚያደርገው ወጣት ይመስልና በጭራሽ ሀሳብ ያለውም አይመስልም። የናቲ እህት የሆነችው ጀግናዋ ሮዛ ደግሞ ራሷን እያስተካከለችና እየዘናነጠች ነበረ። እንዲሁ የሰርግ ዋዜማም ከፍታ አብራ እየጨፈረች ነው። በሌላ በኩል የቀለበት ስነስርዓት ያደርጋሉ ብላ የምታስበው ሰላም በጣም ለከፍተኛ ድባቴ ተዳርጋለች። ይሁን እንጂ ሮዛ በዛን ሰዓት መደበር እንደሌለባትና ይልቁንስ ከማኪ ተሽላ መገኘት እንዳለባትም ታሳምናታለች። እኔ አይደለሁም ቀለበት ማስረው፣ ቀለበቱ ለታደሉት ሆኗል እያለች እያለቀሰች ነው። ጭራሽ በዚህ ሰዓት ሊከፋሽ አይገባም፣ እንደውም ከእሷ በበለጠ ቆንጆና አምረሽ ተውበሽ መገኘት አለብሽ በማለትም ታሰማምራ ገብታለች። እንዲሁ የሚያምር የአበሻ ቀሚስ ለብሳም እዛው መኝታ ክፍል ቁጭ በይ በማለት ታዛታለች። ምን እያደረግሽ ነው? ምን እየቀባሽ ነው? ምንስ ልትፈጥሪ ነው? እያለች ማወራቻት። ሰላም ታዲያ ምን እየተከናወነ እንደሆነ ግራ ቢገባት ዞሮ ዞሮ ግን ለቀለበቱ ማድመቂያ አብራ የምትቆይ መስሎ ነበር የታያት። እሷ ግን አንዳች ተንኮል ስላሰበች አንድ ክፍል እሷን እንድትዘጋ ካደረገቻት በኋላ አሁንም የሰርግ ዕለት ጭፈራው ቀጥሏል። ማኪ ከናቲ ጋር የተደረገው የቀለበት ስነስርዓት አስደስቷት ብቻዋን ቀውጣ ጨረሰችው። ናቲ ግን እዛው እንደተገተረ በኋላ ስልክ ተደወለልሽ በማለት አጅሪት ሮዛ
በማኪ ላይ ጉድ ሰራቻት። ማኪ ስልኩን እያወራች ሳለ አንድ አስደንጋጭ ነገር ሰምታለች። እሱም እንግዲህ የት ነው ወዴት ነው እያለች እየተደነባበረች ነበር ስታወራ የነበረው። በቀለበቷ ስነ ስርዓት እንዲህ ከባድ ሐዘን ወይም መርዶ የሚመስል ነገር ያሰማቻት ምን ሊሆን ይችል ይሆን? እንዲህ ሙድ እየያዙባት በማኪ ላይ። የዛሬው ፕሮግራም ተጠናቋል ማለት ነው። ሳሎን ስጠራሽ እንድትመጪ የተባባለችው ሙሽራ መታ ቀለበቱን የምታጠልቅ ይሆናል። ማለትም ሰላም። መልካም የቀለበት ስነስርዓት፣ መልካም ጊዜ። ለዛሬ ሮዛ ድራማ ያቀረብኩላችሁን ይመስል ነበረ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያላችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። ባይ ባይ።